በዓለማችን ላይ በጣም ብዙ ቦታዎች አሉ። ድሮ የሰው ልጅ ስልጣኔ በጣም በብዛትና በጥሩ ሁኔታ እየሰለጠነ እያደገ ሄደበት የተለያየ የከተማ ብርሃንና ድምቀት የነበረበት የህይወትም ሩጫና ግርግር በጣም የጠፈበት አካባቢ ነበረም። ግን ከጊዜ በኋላ እነዚህ አካባቢዎች ወይም የሆነ አደጋ ደርሶ ወይም ደግሞ ሰው ሰራሽ የሆኑ የተለያዩ አደጋዎች እነዛም ቦታዎች እስከ መጨረሻ ድረስ ባዶና ጭር ያሉ እንዲሆኑ አድርጋቸዋል። ከዛም በኋላም ተፈጥሮ ቀስ በቀስ መልሳ የራሷ አድርጋቸዋለች። ዛሬ በዚህ ቪዲዮ ምን እንግዲህ በዓለማችን ላይ ያሉ 6 ከተሞች ሲሆኑ እነዚህ ከተሞችም ተፈጥሮ እጅግ በጣም ባስደናቂ ሁኔታ መልሳ የራሷ አድርጋቸዋለች ወይም ሪክሌም አድርጋቸዋለች። በመጀመሪያ የምናየው እንግዲህ ፕሪፒያርት ስለተባለው ከተማ ነው። ይህ ቦታ ዩክሬን ውስጥ የሚገኝ አንድ ከተማ ነው። ቼርኖቢል ዲዛስተር የተባለው አደጋ ከደረሰ በኋላ በፈረንጆቹ በ1986 ይህንን ከተማ መንግስት ሙሉ ለሙሉ ባዶ አድርገውት ነበር ወይም አስወጥተውታል ሰውን። ድሮ እዚህ ከተማ ላይ 50 ሺህ የሚደርሱ ሰዎች ይኖሩባት ነበር። ግን ዛሬ ጥቅጥቅ ያለ ጫካ ሆኗል። በየህንፃ ውስጥ የተለያዩ አትክልቶችና ዛፎች በቅለዋል። መጫወቻዎችና ደብተሮች ድሮ ሰዎቹ ሲወጡ የተውበት ቦታ እዛው እንዳለ ተቀምጧል። ለአንድ ጊዜ በሚታይ ሰዓት ላይ ጊዜ እዚህ ቦታ ላይ ጸጥ ያለ ይመስላል። በሁለተኛ ደረጃ ደግሞ ጉዟችንን የምናደርገው አንክሮ የሚባለው ከተማ ነው። ይህ ቦታ ማለት ድሮ የካሜር ኢምፓየሮች እጅግ በጣም የሚያምረውና ውብ ቦታ ነበረ። እንዲያውም ዋና ከተማቸው ነበረ። እዚህ ቦታ ላይ ደግሞ የዓለማችን ቀደምት የሆነው ለየት ያለ ሃይማኖትን ያራምዱበት የነበረው አኙር ወርልድ ቴምፕል የሚባለው ቦታ ይገኝበታል። ግን ይህ አካባቢ በ15ኛው ክፍለ ዘመን ጥለውት ሄደዋል። ስለዚህ በመጨረሻም ጫካ ደግሞ በእቅፉና በጭብጡ ሊያስገባው ችሏል። በጣም ትልልቅ የሆኑ የዛፎችና የግራሮች ስር የዚህ የጸሎት ቦታ ወይም የቴምፕሉ እያንዳንዱ ግድግዳ ላይ የሚታይ ሲሆን ሁኔታውም ሲታይ በምን አይነት ሁኔታ ላይ የተዘረጋው ስሩ ድንጋዮቹም እንኳን እንዳይንቀሳቀሱ አድርጎ አቅፎና ጨብጦ ያዛቸው ይመስላል። ሁለቱም አንድ ላይ ሲቀናጅ የተፈጥሮና የኢንጂነሪንግ በጣም አስገራሚ የሆነ እይታ ፈጥሯል። ሶስተኛ ላይ የሚገኘው ክራኮ የሚባለው ከተማ ነው። ይህ ከተማ እንኳን ከከተማ ራቅ ብሎ የሚገኝ አንድ ሂል ታውን ሲሆን ይህ አካባቢም ድሮ እጅግ በጣም በሚስብና በሚያምር ሎኬሽኑ በጣም ይታወቅ ነበረ። ግን የመሬት መንቀጥቀጥና የመሬት መንሸራተት በጣም ስለተደጋገመበት በሃያኛው ክፍለ ዘመን መጨረሻ ላይ የነበረው ህዝብ ሙሉ ለሙሉ ጥሎት ወጥቷል ወይም ባዶውን ቀርቷል። በአሁኑ ሰዓት ላይ ቦታው ላይ ጸጥታ ብቻ ነው ያለው። እነዛ የቆዩና የሰነበቱ ድንጋዮች ላይ እንዲሁም ደግሞ የተለያዩ ህንፃዎች ላይ ተፈጥሮ የራሷን ምልክት የኔ ነው እያለች ምልክት አድርጋበታለች። በርቀት የሚታየው ቤቶቹ እንዲሁም ግንባታው በሚታይ ሰዓት ላይ በድሮ ጊዜ እዚህ አካባቢ ላይ ምን ተፈጥሮ ነበር የሚል ትልቅ ጥያቄ አጭሮ የሚሄድ ከተማ ሆኗል። በአራተኛ ደረጃ ላይ የሚገኘው ከተማ ኮልሜስኮፕ ይባላል። ይህ ከተማ ማለት ድሮ የጀርመኖች ማይኒንግ የሚሰሩበት ወይም ቁፋሮ የሚያደርጉበት ከተማ ነበረ። ይህ ቦታም ደግሞ ልክ 20ኛው ክፍለ ዘመን እንደጀመረ ከፍተኛ የሆነ ቁጥር ያለው ሰው ዳይመንድ ቁፋሮ ለማድረግ ወደዚህ መጥቶ ሰፍሮባትና ኖሮባት ነበረ። ግን በሂደት ደግሞ መሬት ላይ የነበረው ዳይመንድ እያለቀ ሄደ። ስለዚህ ዳይመንዱን ብሎ የመጡ ሰዎች ትተው ለመሄድ ግድ ሆነባቸው። በአሁኑ ሰዓት ላይ ይህ ከተማ በሚታይ ሰዓት ላይ አንድ የመንፈስ ከተማ መስሏል። የበረሃው አሸዋም ቢሆን ቤቶቹንና የተለያዩ ህንፃዎችን በራሱ ቁጥጥር ውስጥ በጭብጡ አስገብቷቸዋል። ያው ቸር ብሎ እንግዲህ እዚህ ጋር ከተማው እንደምታዩት ነው፣ በአሸዋ እንደተሞላ ነው። እጅግ በጣም የሚያስፈራ ግን ሲታይ ደግሞ ደስ የሚል ነገር አለው። አምስተኛ ደረጃ ላይ እንግዲህ የምናየው ደግሞ ጃፓን ውስጥ ያለው ሃሺማ አይላንድ የሚባለው ነው። በእርግጥ ይህ አካባቢ ገንካጂማ አንዳንዴ ደግሞ ባትልሺፕ አይላንድ የሚልም ስም ይሰጠዋል። ይህ ቦታ በከፍተኛ ቁጥር የድንጋይ ከሰል ቁፋሮ ይደረግበት የነበረ ቦታ ነው። በዛም የተነሳ ድሮ በሺ የሚቆጠሩ ሰዎች ይኖሩበት ነበረ። በፈረንጆቹ በ1974 ይህ የቁፋሮ ቦታ ተዘጋ ወይም ስራው ተቋረጠ። ከዛም በኋላ የነበረው ሰውም ደሴቱን ትቶ ለመሄድ ግድ ሆነበት። ስለዚህ በአሁኑ ሰዓት ላይ እንግዲህ የድንጋይ ክምርና የሚያምር ህንፃዎች ያሉበት ባዶና ጭር ያለ ከተማ ሆኗል። በርቀት በሚታይ ሰዓትም በውቅያኖስ መሃል ላይ ብቻውን ቆሞ ቀስ በቀስም የውቅያኖስ ከባድ ንፋስና እንዲሁም የውቅያኖሱ ውሃም እየተረጨበት እየተመሳሰላቸው ነው ያለው። በዛውም ሊጠፋ እንደሆነም በደንብ ያሳያል። በስድስተኛ ደረጃ ደግሞ የምናየው ካሊፎርኒያ ውስጥ የሚገኘው ቦሊ የሚባለው አካባቢ ነው። ይህም እንግዲህ አንድ ሌላ የድንጋይ ከሰል ቁፋሮ የሚደረግበት አካባቢ ነበረ። በ19ኛው ክፍለ ዘመን መጨረሻ አካባቢ ህዝቦች ሞልተው ሰፍረውበት ነበረ። ከዛም የድንጋይ ከሰል ቁፋሮ ጊዜ አበቃለት ወይም ደግሞ አለቀ ተባለ ማዕድኑ። የዛን ጊዜ የነበሩና የሰፈሩ ሰዎችም ቦታውን ትተውት ሄዱ። ከዛ በኋላ ቦዲ አሁንም ድረስ የመንፈስ ከተማ ሆኖ ቁጭ ብለዋል። ህዝቦቹ ከተማን ለቀው በሄዱ ሰዓት ላይ ሁሉም ነገር ባለበትና እንዳለው ጥለውት ነበር የሄዱት። አሁንም እነዛ ቤቶች ራሳቸው ቆመዋል። ተፈጥሮም ደግሞ ባዶ ሆኖ ስላገኘችው ቀስ በቀስ ወደ ራሷ እየወሰደቻቸው እየጠራቻቸው ነው። በክረምት በበረዶ ይሸፈናል፣ በበጋ ደግሞ በከባድ ፀሐይና በሳር ይዋጣል። በዛም የተነሳ ቦዲ እጅግ በጣም አስገራሚና ምሳሌ የማይገኝለት ከተማ ሆኗል።